የሚያሳስቷችሁ ከአንድ በላይ ሂደት ያላቸው የጂኦሜትሪ ጥያቄዎች በቀላሉ አሰራራቸው። እኔ የተሳሳትኩት መጨረሻ ላይ ያለ አብራችን ቆዩ። እሺ 12ኛ In a specific four-sided figure, only one pair of the opposite sides are parallel. ስለዚህ four-sided figure ነው። four-sided figure ነው። ይህ four-sided figure ላይ አንድ ፔር ብቻ ነው ምን የሆነው parallel የሆነው። parallel ያልሆኑት ሳይዶች እኩል ቢሆኑ በቁመታቸው ይህ ምን አይነት ፊገር ነው የሚለው። እዚህ ጋር መልሳችን አይሶስሰለስ ትራፒዚየም ነው። ምክንያቱም ደግሞ ሁለቱ ሳይዶቹ ፓራሌል ናቸው ይለናል። እንደገና ደግሞ on pair of opposite sides are parallel if the non-parallel sides non-parallel ሳይዶቹ እኩል ናቸው ነው የሚለን። non-parallel ሳይዶቹ እኩል ባይሆኑ ኖሮ እስቲ ትራፒዚየም መሆን ይችል ነበር። እኩል ባይሆኑም ማለት ነው። ትራፒዚየም ብዙ አይነት ሉክ አለው። አሁን ራይት አንግል ትራፒዚየም ቢሆን ልክ እንደዚህ አይነት ቅርጽ ይኖረዋል። የራይት አንግል ነው። እንደገና ደግሞ ሁለቱ ትይዩ ሆነው ግን የተለያዩ አንግሎች እንደገና የተለያየ ርዝማኔ ሊኖራቸው ይችላል። እነዚህ በዚህ ጊዜ ስኬለን ሊሆን ይችላል። ስለዚህ ሁሉም አንግሎች እኩል ሳይሆኑ ሲቀሩ ደግሞ ስኬለን ትራፒዚየም ይባላል ማለት ነው። ይሄ ደግሞ ራይት አንግል ትራፒዚየም ይባላል። ይሄኛው ራይት አንግል ትራፒዚየም፣ ይሄኛው ስኬለን ትራፒዚየም ብቻ መሆንም ይችላል። እዚህ ጋር ግን ሁለቱ እኩል ናቸው፣ እነዚህ ደግሞ ፓራሌል ናቸው ስላለን አይሶስሰለስ ትራፒዚየም ሆነ ማለት ነው። ኦኬ composite figure is formed by attaching a right angle triangle to one side of the square as in the figure below. The square has a side length of 6 cm. The triangle has base that perfectly matches the side of the square and height of 4 cm. Okay. So እዚህ ጋር ሁለት ምስሎች ተሰጥተውናል። አንደኛው ስኩዌር ነው፣ ሁለተኛው ደግሞ ትራያንግል ነው። ሶ በዚህ ተመስርተን ምን እናደርጋለን? what is the total area of this composite figure ተብለናል። ኦኬ ቶታል ኤሪያውን እንፈልግ። ቶታል ኤሪያ የምናገኘው ለስኩዌር ይሄኛው ስኩዌር ነው። ለዛ ሌንግዝ እዚህ ጋር የተሰጠን ይሄንን እንወስድና አንዱን ስለዚህ ሌንግዝ ስኩዌር እኩል ይሆናል ኤሪያ ነው ለስኩዌር የስኩዌር ኤሪያ ማለት ነው። የትራያንግል ኤሪያ ደግሞ 1/2 ቤዝ ታይምስ ሃይት ነው ማለት ነው። የትራያንግል ኤሪያ የሁለቱን ስንደምረው ቶታል ኤሪያውን እናገኛለን ማለት ነው። የተባልነው ቶታል ኤሪያ ስለተባለ ኦኬ። ስለዚህ 6 ሴንቲሜትርን ስኩዌር እናደርጋለን። መጀመሪያ የስኩዌር ኤሪያ ለማግኘት 6 ሴንቲሜትር ስኩዌር ሲደረግ 6 ሲባዛ በ6 36 ሴንቲሜትር ስኩዌር ሆነ። ኦኬ እዚህኛው ጋር ደግሞ ስንመጣ 1/2 የስኩዌር ሁሉም ሳይዶች ምንድናቸው? 6 ሴንቲሜትር ናቸው። ይሄ 6 ነው፣ ይሄ 6 ነው፣ ይሄም 6 ነው ማለት ነው። እቺ የምታዩት ማለት ነው። ስለዚህ ይሄንኛውን እንደ ቤዝ እንወስዳለን፣ ይሄኛውን ደግሞ እንደ ሃይት እንወስድና ከዛ 6 ሲባዛ በ4 ሲካፈል ለ2 ይሆናል ማለት ነው። ወይም ደግሞ ሲባዛ በ1 ሁለተኛ 6 ጊዜ 4 24 ነው። 24 ሴንቲሜትር ስኩዌር ሲካፈል ለ2 ይሆናል 12 ሴንቲሜትር ስኩዌር ሆነ ማለት ነው። ስለዚህ እዚህ ጋር የምናደርገው ምንድነው 12 ሴንቲሜትር ስኩዌር እና ቶታሉን ለማግኘት 36 ሴንቲሜትር ስኩዌር እንደምራለን። አጠቃላይ ስንት ሆነ ማለት ነው? 48 ሴንቲሜትር ስኩዌር ማለት ነው ቶታል ኤሪያው። ሶ ዲሆነ ማለት መልሳችን። ኦኬ በመቀጠል a student wants to determine the area of a circular tabletop if the distance from the center of the table to the edge is r. ስለዚህ ቴብል ቶፑ ሰርክል ነው። ከሴንተሩ ጀምሮ እስከ ጥግ ድረስ ያለ ይሄ ቴብል ነው። ስለዚህ ኤሪያን የተባልነው ከዚህ ከሴንተር እስከዚህ ያለው r ነው ራዲየሱ ማለት ነው። which step must the student take to correctly find the area? የሰርክልን ኤሪያ ለማግኘት ፓይ r ስኩዌር አድርገን የምናገኝ ኤሪያ ማለት ከቨር የሚያደርገው ስፋት ማለት ነው። ስለዚህ የጠረጴዛ የሚይዝብን ቦታ ቤት ውስጥ ያንን ነው ለማግኘት እየሞከርን ነገር ነው። ኦኬ ሶ የምናደርገው ነገር ምንድነው? ፓይ ታይምስ ራዲየሱን ስኩዌር አድርገን ነው። ስለዚህ ስኩዌር የመጀመሪያው multiply the distance r by pi then square the result። ይሄ አይደለም፣ በዚህ መንገድ አይደለም እንሰራው። አልበለዚያ ምን ይፈጠራል? ይሄ ያለን ያለው ፓይ r አድርገን ሙሉውን ስኩዌር እናድርገው ነው። ይሄን ከሰራን በኋላ ብራኬቱን ያ አይደለም የምናደርገው። ራዲየሱን ለብቻው ስኩዌር አድርገን ከዛ ነው ከፓይ ጋር የምናባዛው። ኦኬ ቀጣይ የሚለን multiply the distance r by 2 rን በሁለት አባዝ then
multiply by pi። ይህን የምንጠቀመው ሰርከምፈረንስ ለማግኘት ነው። ይሄ ሰርከምፈረንስ ፎርሙላ ነው። 2 pi r ሰርከምፈረንስ ማለት ዙሪያው ማለት ነው። ከዚህ ተነስተን ሄደን እዚህ ጋር ስንደርስ ማለት ይሄንን ክር ቢሆን ይሄ ነገር ስንቆርጠው ስንዘረጋው ልክ እንደዚህ ላይን ሴግመንት ይሆናል ማለት ነው። ይሄንን ርቀት ነው ሰርከምፈረንስ የምንለው፣ ይሄንን ዙሪያ ማለት ነው። ቀጣይ ሲ ላይ square the distance r and then multiply the result by pi። rን ስኩዌር አድርጋችሁ ራዲየሱን በፓይ አባዙት ውጤቱን። ይሄ ትክክል ነው። square the distance r and then divide the result by pi። በአር አባስተን ሪዛልቱን በፓይ ማካፈል። ስለዚህ ይሄ ያለን ያለን r ስኩዌር አድርገን ኦቨር ፓይ ነው። ይሄ ኤክስ ነው። ትክክል አለ። ለዛ ሲሆን ማለት ነው መልሳችን። A farmer wants to fence a rectangular garden that is 30 meter long and 20 meter wide። ስለዚህ ሬክታንጉላር ጋርደኑን ማጠር ይፈልጋል። ስለዚህ ይሄ ሬክታንጉላር ጋርደን 30 ሜትር ርዝመት አለው፣ ከዛ 20 ሜትር ደግሞ ስፋት አለው። ከዛ he decides to leave a 2 meter wide opening። ስለዚህ for the gate on one of the shorter side ላይ እዚህ ጋር 2 ሜትር ይተዋል ማለት ነው በአንዱ በኩል፣ ከዛ ውጭ ያለውን ያጥሯል። ከዛ he decided to leave 2 meter wide opening for the gate on one of the shorter side if the fencing material costs 150 ብር። ስለዚህ ማጠሪያው 150 ብር ፐር ሜትር ማለት ነው። በሜትር 150 ብር ቢሆን what is the total cost of fencing required for the project። ስለዚህ እዚህ ጋር የምናየው ፐር ሜትር ነው፣ ዙሪያውን ነው የምናየው። ከዛ እዚህ አካባቢ ላይ 2 ሜትር እንተውለታለን። ከዛ ውጪ የረጅሙን ሳይድ እንከርነዋለን። ከዛ የኛው 30 ሜትር ነው፣ የኛው 20 ሜትር ነው፣ ይሄ 30 ሜትር ነው፣ ይሄ ደግሞ 18 ነው። ምክንያቱም ከ20 ላይ 2 ቀነስን ማለት ነው፣ እቺ ለበር ክፍተቷ። ኦኬ ሶ አሁን ከዚህ በኋላ የምናደርገው ነገር ምንድነው? ይሄን ዙሪያውን እንደምረዋለን። ዙሪያውን ከደመረን በኋላ ሬክታንግል ስለሆነ ነው፣ በነገራችን የትይዩ ጎኖች እኩል ስለሆኑ በሬክታንግል ፕሮፐርቲ ተመስርተን እየሰራን ነው ማለት ነው። ይሄኛውም 20 ነበር፣ ለብሩ ባይቀነስ ነው። ስለዚህ 30 እና 30 60 60 እና 20 60 እና 20 80 80 እና 18 98 ሆነ። አሁን 98ን በሜትር አይደለ 150። ስለዚህ በሜትር ፐር ሜትር ሲል በ1 ሜትር ነው። እኛ ግን 98 ሜትር ነው የምናጥረው፣ ለዛ በ150 እናባዛዋለን ማለት ነው። ከዛ 0ን ለበኋላ አስቀምጣትና 98 ሲባዛ በ15 ይሆናል። ኦኬ ሶ 98 ሲባዛ በ15 5 ጊዜ 8 40 0 ጽፌ 4 አለኝ። 5 ጊዜ 9 45 45 ላይ 4 49 490። ከዛ 1 ጊዜ 8 8 1 ጊዜ 9 9 0 9 እና 8 8 16 17 አንድ አለኝ 5 5 እና 9 14። ስለዚህ እዚህ ጋር 1 0 ቅድም ያስቀመጥናትን እሷን አስገባለሁ እንዳረሷት። በነገራችን ላይ እዚህ ጋር በአካባቢ ማሰቢያችሁ ላይ ብጽፋት ጥሩ ነው። 14700 ብር ነው ማለት ነው። ስለዚህ 14700 ብር ያስፈልጋል የገበሬ ለማጠር። ኦኬ የተማሪ ጉብዝናን መቀስቀስ ይቻላል። እነዚህ የምትመለከቷቸው የኔ ተማሪ ነበሩና በዚህ የኔ ተማሪ በነበሩበት ወቅት የራሳቸው የነበረውን ጉብዝና በእጃቸው ያስያዝኳቸው ተማሪዎች ናቸው። የለውጥ ሁኔታቸው ቤተሰቦቻቸውን ከማስደሰቱም በተጨማሪ የተማሪዎቹን በራስ መተማመን የመለሰ ለውጥ ነው። ተማሪዎቹ በተለያዩ ትምህርቶች የነበራቸውን ድክመቶች እንደየትምህርቱ ትኩረትና ፋይዳ በመስጠት ከነበሩበት እንዲወናጨፉ አድርገናቸዋል። ቤተሰቦቻቸውም ለጎረቤቶቻቸው እና ጓደኞቻቸው የልጆቻቸውን ውጤታማነት በአድናቆት መስክረዋል። ይህን ውጤታማነት የማይፈልግ ወላጅ አሊያም ጉብዝናውን መቀስቀስ የማይፈልግ ተማሪ ይኖራል ብዬ እጠራጠራለሁ። ሰሚትና አካባቢዋ ላይ የምትገኙ ከሆነ አራሻ አይጠፋችሁ። የተማሪዎቹን ውጤት ለመመልከት ከስር ስማቸውንና ሊንካቸውን አስቀምጣለሁ። ቲክቶክ ላይ ከሆናችሁ ደግሞ ፕሌሊስት የሚለውን በመጫን መመልከት ትችላላችሁ። መልካም ጊዜ። ያብስራ። An engineer is designing a bridge support using 2 triangular metal frames. He ensures that 2 sides of the first frame are equal to the 2 sides of the second frame, and the angle included between those sides in the same or both as in figure below. ስለዚህ እዚህ ጋር ምስሉ ላይ እንደምታዩት ማለት ነው። which
congruency postulate is he applying to ensure the two frames are identical? ስለዚህ ምን አይነት ኮንግሩንሲ ነው እየተጠቀመ ያለው? ስለዚህ ኤ ሳይድ ከዚህ ሳይድ ጋር ተመሳሳይ ነው። ስለዚህ ሳይድ ኤ አንግል ከዚህ አንግል ጋር ተመሳሳይ ነው። አንግል ኤ ሳይድ ከዚህ ሳይድ ጋር ተመሳሳይ ነው። ሳይድ አንግል ሳይድ ነው እየተጠቀመ ያለው። እሺ two identical looking triangular cells are being compared. Cell A has side of 3 meter, 4 meter and 5 meter. Cell B has two sides of 3 meter and 4 meter. And the angle between them is 90 degrees. Which of the following statement correctly synthesizes the relationship between these two cells? The cells are congruent by side because the third side of cell B must be 5 meter. ኦኬ ይህንን ልናረጋግጥ የምንችለው እንዴት ነው? እዚህ ጋር የሰጠን ሁለት የተለያዩ ነገሮች ነው። ለአንደኛው ሳይድ ሲሚላሪቲ ሳይድ ነው የሰጠን፣ ለአንደኛው ደግሞ ሳይድ አንግል ነው የሰጠን እዚህ ጋር እንደምትመለከቱት ማለት ነው። ወይም ደግሞ ሳይድ አንግል ሳይድ ልትሉ ትችላላችሁ። ለዛ እዚህ ጋር ሁለት የተለያዩ ነገሮችን ሲሚላሪቲን ለመናገር መጠቀም ስለማንችል ወይ ሳይድ መሆን አለበት ካልኩሌት አድርገን ለማግኘት፣ ወይ ደግሞ ሳይድ አንግል ሳይድ መሆን አለበት ሁለቱም ላይ የተጠቀሰልን አነጻጽር ለመናገር እንድንችል ማለት ነው። ወይ አንግል ከሆነ አንግሎች መጥቀስ አለበት፣ ጎኖች ከሆነ ጎኖች። ለዛ the cells cannot be proven congruent because cell A provides sides and cell B provides angle ነው የሚሆነው ማለት ነው። እዚህ ጋር ሊባል የሚችለው ነገር ያ ነው። እሺ A school's library budget of 12,000 ብር is shown in the pie chart below. The science section covers an angle of 90 degrees. History covers 120 degrees. And the rest is for literature ይለናል። ኦኬ ከዛ based on the pie chart which of the following evaluation is correct? The school spends more on history than on literature. ኦኬ እነዚህ ነገሮች እናረጋግጥ። ሶ ኤ አጠቃላይ ፓዩ 12000 ብር ነው። ግዴታ በብር መተመን አይጠበቅብንም፣ ግን በብር መተመን የሚጠበቅብን ሊኖር ይችላል። እነሱን እንሰራለን። ግን አሁን እዚህ ጋር ልናደርግ የምንችለው የመጀመሪያው ጥያቄ ይሄ አጠቃላይ 360 ዲግሪ ነው ብለን እናስባለን። ከአጠቃላይ ክቡ ማለት ነው። ይሄ ክብ 360 ዲግሪ ነው። ስለዚህ ማንና እያነጻጸረ ያለው ሂስትሪና ሊትሬቸር። ስለዚህ መጀመሪያ ምን እናደርጋለን? ሂስትሪና ሳይንስን እንደምራለን። ስለዚህ 120 ሲደመር 90 210 ይሆናል። ስለዚህ ይሄ 210 ዲግሪ ነው። ከዛ ሊትሬቸርን ለማወቅ ከ360 ዲግሪ ላይ ስላልተሰጠን 210 እንቀንሳለን። 6 ሲቀነስ 1 5 3 ሲቀነስ 2 1 ይሄ 150 ዲግሪ ነው። ስለዚህ በምናየው ምስል ተመስርተን ሊትሬቸር ላይ ሞር ነው ስፔንድ የሚያደርገው ማለት ነው። ዘ ስኩል ስፔንድስ ሞር ኦን ሂስትሪ፣ ይሄ የተሳሳተ ነው። ሊትሬቸር ላይ ነው ሞር ስፔንድ የሚያደርገው ማለት ነው። ኦኬ ዘ በጀት ፎር ሳይንስ ቡክስ ኢዝ ኤግዛክትሊ 3000 ብር። ይሄንን ልናቅ የምንችለው እንዴት ነው? 90 ዲግሪ ነው ሳይንስ ላይ ስፔንድ እያደረገ ያለው ኦቨር 360 ዲግሪ ነው አጠቃላዩ ሲባዛ በ12000 ተጠቅመን ነው ማለት ነው። ሶ 0 በ0 ይጣፋል። 9 በ9 1 36 በ9 4 ስለዚህ 12000 ለ4 ማካፈል ነው የሚጠበቅብን ማለት ነው። 12000 ለ4 ማካፈል 12 ለ4 አካፍሎ ከዛ ይቀርውን 0 መጨመር ማለት ነው። 12 ሲካፈል ለ3 4 ነው። ከዛ 4000 ሆነ ማለት ነው። ሶ ይሄኛው ኤክስ ነው ትክክል አይደለም ቢ። ስለዚህ ኤና ቢ ትክክል አይደለም። the literature section represents 50% of the total budget. 50% ለመባል ምን መሆን አለበት? 180 ዲግሪ መሆን አለበት። እዚያ ግን የመጣለን ይሄ 150 ዲግሪ ነው። ስለዚህ 150 ዲግሪ ስላልሆነ 180 ዲግሪ ስላልሆነ ትክክል አይደለም ማለት ነው። the history budget is twice the science budget. history 12000 ለ4 አካፍዬ አይ ቲንክ ቢ ነው እዚህ መልስ ያካፈልኩት 90 ዲግሪ ለ360 ዲግሪ 0 ይጣፋል 9 1 በ9 4 12000 ለ4 ነው 3000 ነው ቢ ነው መልሱ። ኦኬ ስለዚህ ሂስትሪ በጀቱ ከሳይንስ በጀት ጋር አንፃር 2 እጥፍ ነው። የሳይንስ በጀቱ 2 እጥፍ እንዲሆን ምን መሆን አለበት? ወይ ሳይንስ 60 ዲግሪ መሆን ነበረበት፣ ወይ ደግሞ ሂስትሪ 180 ዲግሪ መሆን ነበረበት። ስለዚህ ሂስትሪ 180 ዲግሪ ቢሆን የሳይንስ 2 እጥፍ ነው እንላለን። ወይ ደግሞ ሳይንስ 60 ዲግሪ ቢሆን ኖሮ የተሸፈነው
አዎ ሂስትሪ 2 እጥፍ ነው ነበረ ማለት ነው። ስለዚህ ጋር የማካፈል ስህተት ነው። እንደኔ ስህተት እንዳያጋጥማችሁ አትቸኩሉ።